ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሼር ላይክ ሰብስክራይብ እያደረጋችሁ ይህንን ውድ የሆነ ቤተሰብ እንድትቀላቀሉ እጋብዛችኋለሁ። ወደ የዛሬው ቪዲዮ ደግሞ ሰሞኑ መነጋገሪያ በሆነው በዘሪቱ ከበደ ጉዳይ ነው ማለት ነው የምንነጋገረው። እንግዲህ አብዛኛው ሰዎች እየተቃወሟት ነው። ምክንያቱም ግልጸኝነት በሚል ተልካሻ ምክንያት እንዴት እንደዚህ አይነት ብልግና ይፋ ይወጣል፣ ሞር ደግሞ ከእብነቷ ጋርም የሚጻረር ነገር ስለሆነ እንዴት እንደዚህ ትላለች፣ እንዴት እንደዚህ ስታደርጋለች ብለው እንግዲህ አብዛኞቹ ተገርሟል። እንግዲህ እሷ ምንድን ነው ያለችው? ያው ሙሉ መጽሐፉን ስለማላነብላችሁ እኔ ካነበብኩት ኦልሬዲ አይዲያውን ነው ማለት ነው የምነግራችሁ። አንደኛ ሁለት አይዲያዎች ናቸው የተነሱት በዚህ ጉዳይ። የመጀመሪያው አይዲያ ምንድን ነው? እሷ ስትናገር እንግዲህ በጣም ከፍቶኛል፣ ደብሮኛል፣ ግን ይሄ ነገር የመጣው ሆዴ ውስጥ ካለው ጽንስ ነው። ሆዴ ውስጥ ያለው ጽንስ 19 ሳምንት ሆኖታል። እናም ይሄ ጽንስ እንደ ከዚህ በፊቶቹ እንደወለድኩት 3 ልጆች አይደለም። 3 ወንድ ልጆች ከወለደች በኋላ ነው ይሄ የተፈጠረው። እናም እንደ ከዚህ በፊት እንደወለድኩት 3 ልጆች አይደለም። ምክንያቱም 3 ልጆች በትዳር ነው የወለድኩት፣ ይሄኛውን ግን ያለ ትዳር ነው። ትዳሬን ከተለያየውኝ 2 ዓመት ሆኖኛል ብላለች። ኦልሬዲ እዚህ ጋር አሁን መታሰብ ያለበት ትዳሯን ከፈታች ከ2 ዓመት በኋላ ነው ያረገዘችው። እሷን ያስከፋት ምንድን ነው? የአሁን ያረገዘችለትን ሰው ሳታገባው ማርገዟ ወይንም ከልጁ አባት ጋር ሳይጋቡ ልጁን መውለዷ ማለት ነው። እሷን የጸጸታት ሞር ደግሞ ከእምነቷ ጋር ስለሚጣረስ እሱ ነበረ በጣም ከፍቷት የነበረው ማለት ነው። ከዛ ሌላኛው ሀሳብ ደግሞ ምንድን ነው የተነሳው ማለት ነው። ምዕራፍ 11 152 ገጽ ላይ ባይዘው መጽሐፉን ገዝታችሁ እንድታነቡት አበረታታችኋለሁ። መጽሐፉ በጣም የሚገርም መጽሐፍ ነው። በቃ ከውልደት እስከ እድገቷ ሙሉ ታሪኳን፣ ልደቷን ስለሚጋራው ወንድሟ በቃ ምንም የቀረ ነገር የለም። ሁሉ ነገር ነው የጻፈችው እና ገዝታችሁ አንብቡት፣ አትቆጩበትም። ቁም ነገር ገዝታችሁ አንብቡት፣ ታተርፉበታላችሁ ባይ ነኝ። እና ሁለተኛው ሀሳብ ደግሞ ምንድን ነው? የዝሙት መንፈስ ይፈታተናት እንደነበር። ይህ ደግሞ የሆነው ወደ ቤተ ክርስቲያን ወይንም ደግሞ ወደ እምነቱ ወደ መንፈስ ወደ ቀረብ ማለት ስትጀምር፣ ማለትም በቃ ወደ ኢየሱስ መቅረብ ስትጀምር ነበር መፈታተን የጀመራት። ምክንያቱም ከዛ በፊት ያን ያህል ግድ አይሰጠኝም፣ ምክንያቱም ያገባችሁም በድንግልና ነው ማለት ነው። ግን ከዛ በኋላ ነው ይሄ ነገር ይፈታተናት የነበረው። ሞር ደግሞ ወደ መንፈሳዊነት መቅረብ በጀመረች ጊዜ ይሄ የዝሙት መንፈስ እንትን ይላት ነበር፣ ይፈታተናት ነበር። ሞር ደግሞ ወደ መንፈሳዊነት በቀረበች ጊዜ ባሏ አልከረከላትም ማለት አትጂ ወይ ወደዚህ ወይ ምናምን አላላትም። ግን ደግሞ አብሯት ሊሄድ አልቻለም፣ ወይንም አብሯት እሷ የምታደርጋቸውን ነገሮች ማድረግ አልቻለም። ሞር እሷ ውሏ እዛ በሆነ ጊዜ አብሯት ከሚውሉ ሰዎች እና አብሯት ያንን ነገር ከሚተገብሩ ሰዎች ጋር ሌላ ፍላጎቶች እየኖሯት መጡ ማለት ነው። እዚህ ጋር ነው ችግሩ የተፈጠረው። እናም ራሷን ለመቆጣጠር ብትሞክርም አልቻለችም። ነገሩ ከተፈጸመ በኋላ የድብርት፣ የቁጭት በጣም በቃ የሚያስጠላ ስሜት ይሰማት እንደነበረ እና ከዛ ከመውጣት ትጸልይ እንደነበረ፣ ምን ሆኜ ነው ብላ ራሷን ትጠይቅ እንደነበረ፣ ትጸልይ እንደነበረ ግን አልቻለችም። ኦልሬዲ እንደ ሱስ ሆኖባት እንደነበረ ነው የምትናገረው ማለት ነው። ከባሏ ጋር መለያየታቸውን ምክንያት ደግሞ ይሄው እንደሆነ የመለያየታቸው ምክንያት ይሄው እንደሆነ ጠቅሳለች ማለት ነው። እንደን ደግሞ ምንድን ነው ይሄን ነገር ለመተው አመታትን እንደፈጀባት ማለት በአንዴ ተዋት ነገር እንዳልሆነ በጸሎት በብዙ ነገር በቃ ከጊዜ ጊዜ እያለች በአመታት ውስጥ ነገሮች እንደተዋት ተናግራለች። አሁን ላይ ሁሉ ነገር ትቷት በሰላም ከጌታ ጋር ማለት ወደ ኢየሱስ በጣም ቀርባ ነው እየኖረች ያለችው ማለት ነው፣ የእሱን ትእዛዞች በመከተል። ግን ያኔ በጣም ይፈታተናት እንደነበረ እና በጣም ትቸገር እንደነበረ፣ ሞር ደግሞ አንድን ሰው ከወደደች በኋላ እስክታገኘው መሆኑ፣ ሞር ቀርባ ካገኘች ሁሉ ነገሩን ካየች በኋላ እንደሚያስጠላት ትናገር ነበር። ይሄ መጥፎ መንፈስ ነው ማለት ይሄ መንፈስ ነው፣ እንኳን ተዋት እንጂ ይሄ መንፈስ ነው እንጂ ጤነኝነት አይደለም። ግን ብቻ እንደዚህ አይነት ነገሮች ይፈታተኗት እንደነበረና ትቸገር እንደነበረ ገልጻለች። ስለዚህ ይህንን በመግለጿ ብዙ ሰዎች ተናዷል። ምክንያቱም እንዴት እንዲህ ብለው ይወራል ብለዋል። ግን ይሄ ልምድ ነው ማለት ያሳለፈችውን ስትራግል እያወራች ነው። እዚህ ጋር ማንም ጻድቅ የለም፣ ሁላችንም የየራሳችን ኃጢአት አለንና ለምን ጻድቅ አልሆንሽም ብሎ ሰውን መውቀስ የሌለ ታሪክ ነው አይባልም። ሁላችንም ማለት ምንድን መሰላችሁ ሀበሻና ፈረንጅን የሚለየው ፈረንጅ ነገሮችን የሚያደርገው ሀላል ወይንም ይታያል። በቃ አስነዋሪ ነገር ቢያደርግም ይታያል። ፈረንጅ እሱ ነው
አበሻ ደግሞ ሚስጥራዊ ነው። በቃ ውስጡን ማድረጉ እኮ አይቀርም፣ ግን ውስጡን ነው፣ በድብቅ ነው። ስለዚህ በድብቅ ስላረክ ደግሞ ጨዋ ሀላል ስላረከው ባለጌ የምትባልበት ምንም አይነት ምክንያት የለውም። ሲጀመር እሷ ይሄን መጽሐፍ የጻፈችው ለህፃናት አይደለም። ህፃናት ተረት አይደለም ይሄ መጽሐፍ። ሁሉም የሚያነባው ሰው አዋቂ ሰው ነው ገዝቶ ሊያነባው የሚችለው የእሷን መጽሐፍ ማለት ነው። ስለዚህ አዋቂ ሰው ደግሞ ይሄን አያውቅም አይገነዘብም ማለት ትንሽ ይከብዳል ማለት ሁሉም አንብቦ ትምህርት ነው የሚወስድበት። አሃ እንደዚህም አይነት ችግር አለ ነው ያለበትም ሰው ካለ መውጣት እንደሚቻለው። ምክንያቱም እሷ በጣም ያ ችግር በባሰ ቁጥር ወደ መንፈሳዊነት በመጠጋት ጸሎት በመያዝ በጣም በመጸለይ ከጊዜ ጊዜ እንደለቀቃት ተናግራለች። ስለዚህ ኦልሬዲ መዳን ይቻላል ነው በቃ እንደዚህ አይነት ፊሊንጎች ሊመጡ ይችላሉ ነው ያጋጥማል ነው። አሁን እኔ እዚህ ጋር ጥሩ ነው ምናምን እያልኩ ሳይሆን ጥሩ አይደለም፣ እውነት ነው። የዝሙት መንፈስ መቼም ጥሩ ሆኖ አያውቅም። ግን ኦልሬዲ እሷ ያሳለፈችውን መንገድ እንደ ባዮግራፊ ስለሆነ ሙሉ ከውልደት እስከ እድገቷ ስለሆነ የጻፈችው ሸፋፍና አሁን እሷ እንዴት መሰላችሁ? አሁን አንዳንድ ጊዜ እንደው መጽሐፏን ስትጽፍ ሁሉ ሸፋፍና በቃ ቸርች ስሄድ ሰው ስረዳ ሰው ሳበላ ከዛ በዚህ ስወጣ በቃ ውሸት መጻፍ ትችል ነበር። ራሷ ናት የጻፈችው። ትችል ነበረ። ማንም ህይወቷን ያን ያህል የሚያውቅ ሰው የለም ማለት እንኩ የተባለውን ሰው ልጅ ሲጀመር የፈቀድልንን ያህል ነው ልናውቀው የምንችለው እንጂ ከዛ በላይ ምንም ልናደርግ የምንችለው ነገር የለንም። ሰው የማስመሰልን እንትን መጻፍ ትችል ነበረ። በጣም ጨዋ እንዲሆኝ ብላ መጻፍ ትችላለች። ግን እሷ አቅቷት አይደለም። ይሄ ትምህርት ነው። አንድ ይሄ እንደ ባዮግራፊ የተጻፈ መጽሐፍ ነው። ምንም ቅመማ ምናምን አያስፈልገውም። ሁለት ደግሞ ሰው ይማርበታል ማለት ሁሉም እንትን አይደለም፣ ጻድቅ አይደለም፣ በቃ ይሳሳታል። ኢዝ ኖርማል። ግን ደግሞ ከስህተት እንዴት መዳን እንደሚችል፣ ከጸጸት እንዴት መዳን እንደሚችል፣ ራስን እንዴት መግዛት እንደሚችል፣ ወደ ጌታ በመቅረብ በመጸለይ መዳን እንደሚችል ጠቅሳለች። ስለዚህ ዋናው እሱ ነው። እሷ ሰዎችን ለማስተማር እና ያለፈችበትን ህይወት ለመጥቀስ ነው። ኖርማል ሰው ነች። እሷም እኮ ምንም እንትን የለውም። ሰው እስከሆንን ድረስ እንሳሳታለን፣ እንታረማለን፣ እንሳሳታለን፣ እንታረማለን፣ እንሳሳታለን፣ እንታረማለን። አለቀ በቃ። ምን ይባላል መሰላችሁ? አንድ ጊዜ እግዚአብሔርን ሁሉ ጊዜ ባጠፋነው ጥፋት ልክ ብትቀጣን ምን ይፈጠራል ብለው ይጠይቀዋል አንድ ሰው ማለት ነው። ወደ ፈጣሪ ቀርቦ ፈጣሪ ምን አለ? እዚች ምድር ላይ አንድ ሰው አይኖርም ነበረ አለ። ስለዚህ ሁሉም ሰው ኃጢአተኛና ጥፋት ያለበት ነው። አንድም ቢሆን ጻድቅ የለም፣ አንድም ቢሆን። ስለዚህ እሷ ሀላል ስለተናገረች እና ፊት ለፊት ስለተናገረች እሷንም የሚያስወግራትና የሚያስወቅሳት ነገር የለም። ያሳለፈችውን ነገር ነው የተናገረችው ባይነኝ። እኔ ያን ያህል ወቀሳ በዚህ ልክ መብዛቱ ልክ ነው ብዬ አላስብም። ኦልሬዲ ይሄ ነገር ባዮግራፊ ነው። ህይወቷን ነው እየጻፈች ያለችው እያንዳንዷን ነገር። ስለዚህ ልክ ነው ያደረጋችሁ። ከጻፈችው ነገር ጥሩ ነገር ወስዶ ማለፍ ደግሞ የኛ ሚና ነው። ሲጀመር ይሄ ተረት አይደለም፣ ለልጅ አይደለም፣ ትልልቆች ነን። እሱ ደግሞ የምናውቀው ነገር ነው። የሚጠቅመንን ወስደን እናልፋለን ባይ ነኝ። እንግዲህ እናንተ እንዴት እንደምታስቡ አይዶን ነው። ብቻ ግን ፎሎ አድርጉ፣ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። እንዲሁም ኮመንት ላይ ሲጻፉልኝ የተሳሳትኩት ነገር ካለ ማለት ልክ አይደለችም ብላችሁ የምታስቡ ከሆነ እስቲ ኮመንት ላይ ጻፉልኝ። እኔ ከተሳሳትኩ ኮመንት ላይ ጻፉልኝ፣ እንወያይበት። ወዳችኋለሁ። ባይ